አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አደራችሁ? ደህና ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬ ብሎግ ለመስራት ተዘጋጅቻለሁ። ቁርሴን እንደዚህ ሽክና አድርጌ እንቁላል ሰራው፣ አምባሻ አለን፣ ዳቦ አለን። ሻያችንም ለማማዬ በዚህ በብርጭቆ ስትለኝ ለሷም አድርጌላታለሁ፣ በሻይ ቡሹ ማለት ነው። እንቁላሌ ማሻአላህ ቆንጆ ሆኗል። እዚሁ ሰፈር የምገዛው እንቁላል ነው። ለሷ ደግሞ ግማሽ ቡሽ አድርጌላታለሁኝ። ያው ልጅ ቀናል አይደለም እንዴ? እና እስኪ ቁርሳችንን በልተን ውሏችን ምን ይመስላል? ኢንሻአላህ ያማረ ይሆናል። በእርግጥ ትንሽ ከበድ ሊል ይችላል። ብቻ አልሐምዱሊላህ እያልን ያው ስራችንን ቤታችን አክብረን ተፍ እያልን እንሰራለን ማለት ነው። ቁርሱ በስነ ስርዓት ተዘጋጅቷል። ሹድ ቤተሰቦች ቁርሳችንን በላላን እንደዚህ አንድ ዳቦና ግማሽ አምባሻ ተርፏል። አንድ ዳቦና ግማሽ አምባሻ በልተናል ማለት ነው። ቁርሳችን ይሄን ይመስላል። ኢንሻአላህ ሁላችን የሚያምር ነው የሚመስለኝ ቢኢዝኒላህ። ታችን ነው ቤተሰብ። በመቀጠል ጤላ ቀጥን ነው እቹት ቢስሚላህ ከላይ የሆነ ወቅቱ ነጭ ሆናል አይደለ? ያንን በውሃ ወረድ አድርጌ ውጭ ላይ ደፋሁት። ይሄ እንደዚህ ሆኖ ነው የተቦካው። ቀጠን አድርጌ ነው እዩት። ከዛ እዚች ጋር አብሴት እንጥላለን። የአብሴት ሊጥ በጣም ቀጭን አይደረግም። አብሴቱ ይሸረሽረዋል እና ወፈር ነው ማለት ያለበት። ካስፈለገ በኋላ ነው የምናደርገው ስንጋገር። እኔ ለዚች ለሊጥ በዚች ያክል ነው አብሴት የማደርገው፣ እንደዚህ አንድ ማለት ነው። እሺ ቤተሰብ ይላል አብሴታችን እንዳይጋጉልብን ቶቶሎ ሊጡን እንዳደረግን ቶቶሎ ለምን ማስለው እንግዲህ የሁሉም ሙያ ሳይሆን የጤፍ ሁኔታ ነው። አንዳንዱ ጤፍ በሙቀሃ ብቻ ይሆናል፣ አንዳንዱ ደግሞ በአብሴት ይሆናል። አንዳንዱ ደግሞ ጤፍ አብሴት እንደዚህ ሆኖ ቀዝቅዞ ነው የሚገባው። የኔ ጤፍ ደግሞ በቀዝቃዛ ሆነ የተቀጠነው የሚገባው ደግሞ ትኩስ ነው። ይሄንን ቶሎ ግልብጥ አድርገዋለሁኝ። አይሁት እንደዚህ ከሆነ ይበቃዋል ማለት ነው። ቀንስ ከሆነ ይበቃዋል። አንስተን እዚህ ጋር ግልብጥ አድርገን ቶቶሎ እናዋህዳለን። እንትን እንዳይደብን ማለት ነው፣ እንዳይጓጓል። አቀጠንኩት፣ አደበላለኩትኝ አብሴቱን። እዩት ውፍረቱን አጠይቁኝ። ሊጥ ከሚቀጥን ቢወፍር ለምን ዱቄት የማይጨመር ነገር ነው። እንደዚህ እቺ የሊጥ መጣ ስለሆነች እንገጥምን እናስቀምጣለን። አምስት ዋ ምን ልታረጊ ነው? አረግ ነው አሁን የኔ ትርክርክ ተወጃለሽ። ቅቢያ ወላሂ በይ ተወጃለሽ። ሙአቤውሽ ሳሚው አይደለም ቅቤውን ይሄን ሳሚው ይፋፍታል። ያን ቅቤ እንግዲህ እኔ ተቀባው። በመቀጠል ደግሞ ልጅ ልቀባ ነው። ነይ ቁጭ በይ እዚህ ጋር እኔ ጋር። እሺ ካካ ነው እና አሁን ልጄ ልቀባ ነው። ነይ ቁጭ በይ እዚህ ጋር ጎበሽ። ጸጉሯ እንደዚህ ተፈታ። ለልጅም ቅቤ በጣም ጥሩ ነው። እንደዚህ ማሳጅ እያደረኩ በደንብ ነው መቀባት። በእርግጥ ቅቤ ላፍናኔ ብዙ አይስማማትም። ጸጉሯ እንደምታዩት ጥቁር ነው። ከዛ ግን ቅልት ያደረገውና አመድ ያደረገዋል። ቢሆንም ተልመደው ብዬ እሷም ተወዳለች። ለየኔ ፍቅር ሀያ ይቀባሽ። እሺ ቤተሰብ እንደዚህ ነው የተቀባቸው። ማሻአላህ እዚች አናቷ ላይ ትንሽ አድርጌላታለሁ። ከዛ በፊት ስል እናሽጋት። ማማዬ ቅቤ እንዴት ነው? ቆንጆ ነው። ተወጇለሽ? ወደሽዋል? ወላሂ በይ። ዋው ምን ሆነሽ ነው? እስኪ ዙሪ
ወደዛ ዙሪ። ማሻአላ አምሮብሻል። ማሻአላ 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 ተባረከላ ረህማን። ስንት ሰዓት ነው የምንታጠበው? መቼ? ነገ? ነገማ አይደለም። እጅሽን አውጪ። አላሁ አክበር። ስንት ሰዓት ነው የሚለው? አዛን ሲል አባ ሲመጣ አይደለ ትታጠቢያለሽ። አባትሽ ሳይመጣ ፏ ብለሽ ትጠብቂዋለሽ አይደል? ጎበዝ። ቅቤ ትወጃለሽ? ማሻአላ። እንግዲህ ቤተሰብ እጅል ተጣው ቅቤያችን ቤተሰብ የ350 ቅቤ እቺ ለኔም እኮ ለአንዴ ተርፋኛለች። ኢንሻአላህ አንድ ቀን ደግሞ ሳምንት በኢዝኒላ አቀባታለሁ ማለት ነው። ከዛ ፍሪጅ እናስቀምጣለን። ያው በመቀጠል አሁን ምንድነው የምናደርገው? ቤት ማጽዳት ነው። ሰዓት ገና ጧት ነው። ማሻአላህ ፀሐይ ብዙም ገና ነው። ዝርክርክ ብያለሁ። ትናንትና እሁድ ልብስ አጥቤ ነበርና ብሎግ እሰራለሁን ብዬ አስቤ እዩት። እኔ ጉራጌ መስያለሁኝ። ከዛ እዚህ ጋር ያልደረቀ ልብስ ነበር ማሜ ረስቶታል ጧት ሲያሰጣ። ይሄ ደረቀ መስሎት መጀመሪያ ይችንን እናነሳሳ። ከዛ ቤታችንን ፏፏፏፏ እናድርግ። ያው ይሄ አልጋ ልብስ ከወጣ አይገባም። ኢንሻአላህ አንድ ካልደገምኩለት አይሆንም በኢዝኒላ። ያው እዚህም አለ። ላኪን ግን አንድ የምናገረው ነገር ሀቂቃ ማለት ነው። ኮምፎርት በቃ ከዛ ይዛችሁ ነው። አልጋ ልብስ እዚህ ሀገር ያለው የውጭ ነው ይላሉ፣ ግን ሲታጠብ እንደዚህ ወደ አንድ ቦታ ሂዶ ግልበጥ ነው የሚለው። እኔ በእርግጥ እስካሁን አልገዛሁም፣ ግን ለቤተሰብ ገዝቼ አይቼዋለሁም። ያው ያለውንም አየሩን እዚህ ስለማገው የውጩ ግን ማሻአላ። ይሄ አሁን እዩት ስንት አመቱ ነገራቸዋለሁ። ስንጋባ ጀምሮ ነው። ያው ለእናንተ የሚጠቅም ነው። ብርድ ልብስ እንኳን ሞልቷል። እዚህም ኮምፎርት ግን ወላሂ ይዛችሁ ነው፣ በቃ ይዛችሁ ነው። አሊያ ደግሞ እዚህ አሉ አንዳንድ ስስ ኮምፎርት ሳይሆን አልጋ ልብስ ማለት ነው። ይዛችሁ ነው የምለው። አሁን እስኪ ቤታችንን ፏፏፏፏ እናድርግ። ቤት ሳጸዳ ብድግ አድርጌ ነው ማጸዳው። ሁሌ ማለት ነው። ሁሌ ትራሶችን እንደዚህ ያነሳለሁ። ልጅ ያለበት ቤት አይታወቅም ለምን ምግብ ይጥላሉ፣ ምን ይላሉ። ስለዚህ ዳቦ ቆሎ አይጠፋም። ይወጣው እነዚህን ከታችን ያነሳቸው የሆነ ነገር አያጣምና እንደዚህ ትራስን ወደዚህ ልና ጽድት አድርጌ አስተካክዬ ነው ማንኛውም ሰው እንደሚያጸዳ። ይገርማቸዋል። ፊት ለፊት ከእችን መቀረጫ ላደርግ እንትኑ አጠፋችኝ። ስጋ ማየት እንዳደረገቻት አይምን አላውቅም። ብቻ እንደዚህ በስተጀርባ ያው ከፊት ለፊት ሊመጣላችሁ ነበረ፣ አልተሳካልኝም። ከዛ ይችን አሁን ከዚህ ወደዚህ ፏ አድርገን አጽድተን ትራስ ደርድረን ደግሞ እናጸዳለን። ቤተሰቦቼ ቤቴ ወደ በነበረበት ተመልሷል። እንደምታው ፏፏ አደረግኩኝ። ሁሉንም ፏፏ አደረግኩ። ቤቴን ፏ አደረግኩ። ከዛ ግቢንም አጸዳሁኝ፣ ጠራረኩ። አሁን የቀረኝ ሽንት ቤቴን ነው። ሽንት ቤቴን አጥቤ ወደ እቃ ማጠብ። ዘፈረስት መጀመሪያ ይሄንን ፏ አደረግኩኝ። ይላችሁ ቀሰራዬንም ዥው አድርጌ እጅ መታጠቢያም ማለት ነው። ገሳላ ነው ስሙ ራሱ በአረበኛው ጠፋኝ። እንደዚህ ፏ አደረግኩ። እናጠራለን። እቹት ፋሌ ማሻአላህ። ሁሌ እኔ እንደዚህ አላጥብም፣ ሁል ጊዜ እንደዚህ አላጥብም። ለምን ፏ አደረግኩ አይደል? ከዛ ሲቆሽሽ ነው። ይሄንን ያው ሁሌ አጥባለሁ፣ እጃችን ስለሚያቆሽሸው እችን አጥባለሁ። ግን ዙሪያዋ ምናምን በደንብ ሲቆሽሽ ነው። ሌትስ ጎ ወደ ሽንት ቤት። ከዛ ይሄ መሳቢያው አለኝ ወይ ሸጣፋ
ጣፋ መሰለኝ ባልሳሳት። መጀመሪያ ውሃ ከማድረግ በፊት እንደዚህ ወደ ሽንት ቤቱ ከተዋለሁ። እንደዚህ እናደርግና ውሃ እዚሃለሁ። ፓወሩ ማሻአላ ይታያል። አንዴ ነው የማንዘጋጀው። ይሄ ግድግዳው ምናምን ይሄ ሴራሚኩ በስመጠን አንዴ ነው የማጸደው። እዚች ጋር ላስችለኝ ብሎ ቆሻሻ ይችባሉ። ማሻአላ በጣም ፓወር አለው ውሃችን። የእንደርሱ ስለሆነ ብዙ አትሄድም። ቤተሰብ ፏ አደረኳት። ማሻአላ ነዚፍ ላዝም ሙረተብ ላዝም ነዚፍ ጥሩ ነው። አረበኛ ሀቂቃ ባረሰው ደስ ይለኛል፣ ግን አሁን እየረሳሁት ነው የሚያወራ ስለሌለ። አትክልቴንም ማታ እንደዚህ ኮት አደረኳት። ያቸው ማሻአላ ቡናዬ ሊይዝልኝ ነው። አብቦ ረገፈ፣ ፍሬ ሊይዝ ነው። ይሄን ይመስላል። ማሻአላ በሉ። በነገራችን ላይ ፓፓዬ ደርቆ እዩት። ከዚህ በላይ በሽታ ይዞት ተጎምዷል። እንግዲህ አላህ አለም እዚህ ጋር እያቀጠቀጠ ነው። የሚይዝ መስሎን ተው ነው ምን እንደው ወላሂ አለም አላህ ያውቃል። ውሃዬን እየሞላለሁ ነው። ከዛ ቃይን አጥባለሁ ማለት ነው በመቀጠል። እሺ ቤተሰብ 4 ሰዓት ከሩብ ሆኗል። ሰዓቱ እየሄደ ነው። እዛ ጋር ቃይን አጥቤ ሰተርኩ። ያችን አጸዳው። ሹፉ ግቤ ፏለ። በመቀጠል እንዴት ነው እንትናችን ሊጣችን ምን ደርሷል ለሚለው እስኪ እናያት። ብስሚላ እዩት፣ ኩፍ እያለ ነው። ብስሚላ ታውት ኩፍ እያለ ነው። እዩት አረፋው አኮረፋቱ ማለት አረፋ ልኩት ሳሙና ይመስል። ከዛ ጎረቤቴ ሀጃ አለኝ። ትናንትና ሀጃ ነበረ። ባለቤቷ ሆነ ቦታ ሄዶ እና መግሪብ ድረስ አልመጣም ነበር። ስለዚህ ጎረቤቴን ሀጃሽ ተሳካው። እንዴት አደራችሁ ብዬ ልምጣ። የሆነ ሀጃ ነበራት። ማማይ ነኝ ሄዳ ሞጋ ሊጤን በረድል ከዛ እንጋግራለን። አያ ተንሽ ቤተሰብ ከሩብ ሁጄ 5 ጉዳይ ለሩብ መጣሁ። ያው ሴትና ሴት ከተገናኘ ወሬ ነው። ከዛ እንጀራችን ጋገር ያት ሊጤ በርዳለች። ማሻአላ ታዲያ ለኩስ ሁሌንም ማስተካከልኩ የሚያስፈልገኝ ሊጤንም ቀነስኩ። እንጀራ ሰላሰፊድም ማንሰሻዎችም እሳቴን እንደዚህ ለኮስኩኝ። መሀሉ ላይ አይነድም። ሄቶን ዳርዳር ላይ ነው እንደዚህ ቆንጆ አድርጌ ለሰስ ያለ እሳት ነው። እዚች ጋር ጎመን ዘር ያለች ማንሰሻዎቼ ላፍ ኢንሻአላህ እንጀራው እንደሚያምር ተስፋ አደርጋለሁኝ። እና በዚህ አጋጣሚ አንድ የምነግራችሁ መልእክት እንጨት በዝቷል። ተጠንቀቂ የሚለኝ አይጠፋም። እናንተ ከምታስቡት በላይ ነው የምጠነቀቀው። አንደኛ እንጨት ወደ ውጭ አይወጣም። ቢሆኑ ጥንቃቄ አደርጋለሁ። ይህ እንጨት የገባው ውጭ ላይ ነበረ። በጣም ዝናብ በዝቶ ነበርና ከዛ እዚህ ጋር አደረኩት እንደዚህ ላባራ ነገር። ያው እንጀራ ብቻ በስንት ባረቀም በ5 ቀን አንዴ ነው የምገባው። እና ውድ ቤተሰቦቼ ስደት ያላችሁ እህቶቼ አንድ መልእክት ማስተላልፍላችሁ። አሁን እኔ እዛ አሁን ለምሳሌ ትደክማላችሁ፣ ጉልበታችሁ ያልቃል፣ መሰልቸት አለ። የሰው ልጅ ጉልበት አያልቅም፣ አበደን ውሸት ነው። እኛ እንኳን ወልደን ከአመት አመት ያለውን ጉልበት እያየነው ነው ማለት ነው። ስለዚህ ከስደት ፈጠን ብላችሁ ብትመጡ ጥሩ ነው። ቤታችሁን አምሯችሁ ደስ ብሏችሁ የጣፈጠ ህይወት ትኖራላችሁ። ለምን ጉልበት አያልቅም። ጉልበታችሁ ራሱ ቢኖር አእምሯችሁ ይደክማል። አእምሮ ደከመ ማለት ጉልበት የለም። በነገራችን ላይ ጉልበት አእምሮ ነው የሚያዘው። መሰልቸት አለ። ስለዚህ እዛ ደግሞ ድክመት፣ ስልችት፣ ስራ ሲል የመዳም ኑሮ ሲያስጠላ፣ እዚህም ትዳራችንን በስትክክል ማስተካከል አንችልም።
ጉልበታችሁ ሳያልቅ ብር ይዛችሁ የተወሰነች ሳታጠፋ ክስቲ አጎቴ ሳትሉ ኑና ሀገራችሁ ላይ ህይወታችሁን ምሩ። ለምን ማግኘት ማጣት አለ። እዛ ስላላችሁ ህይወት ሁሌ ማግኘት አለ። አበደን ውሸት ነው። ለምን አሁን እኛ ምሳሌ ትሆናላችሁ። አዲስ ስለሆናችሁ ደግሞ እኛ ከአረብ ሀገር ስንመጣ ቤት የለንም። የተወሰነች ብር ነበረችን እየሰራን ምን እያለን አልሐምዱሊላህ እኔም አእምሮዬም ጉልበቴም አልደከመም። ማሜም እንደዛ ወይማዬ ጎበዝ። ከዛ እና እንደዛ ነው የምላችሁ። እናንተም አእምሯችሁ ጉልበታችሁ ሳይደክም ቶሎ ቤት መያዝ ቀላል ነገር አይደለም። ምንታው ነው ብሎጉ ኃላፊነት ወይ ፍቅሬ ሻፋቂ እንዳንቺ ይወዳለው። እሺ ትወጂኛለሽ? እስራት አሁን እኔ እንጀራ ይልጋገር እና ይሄን እላችኋለሁ። ምጣዳችን ቢስሚላ ሰማች። ሰፋ ሰፋ እናድርግ። እያት የምጣዴ ወዝ ማሻአላህ ጎመን ዘር በደንብ ሰጣታለሁ። እኔ እንጎቻ ማንጎት ደስ ይለኛል። ቢስሚላ ማማካከሪያ ነው ወይ ነው? እዩት ማሻአላህ እንጎቻችን እንደተወጣው መሀሏ የኔ ጉርጉዳ ላይ ስለሆነ የምጣዴ ጠንቀቅላለሁ። እዩት እንጀራው ማሻአላህ ተባረከላህ ረህማን የእናት እንጀራ ነው የሚመስለው። ወፍራም ነው ወይ የኔ ውድ ቤተሰብ። እንደዚህ ሰፋ ሰፋ እያደረግን ነው። ማሻአላህ ቆንጆ እንጀራ ሆኖልኛል። እሺ ቤተሰብ እንጀራዬን ጋጋግሬ ጨረስኩኝ። ይወት ጎመን ዘራረኩ። እዚህ ጋር ደግሞ ፊሙን አወጣሁትና ምግብ ሰራበታለሁ እንሳ ማለት ነው። ይዋት ለምን እንለዋለሁ። ይሄው ብቻ ትንጎችሽ ሂጂ እዛ ቁጭ ብለሽ በይ። ቁጭ በይ ቁጭ በይና ብሊ። እኔን ብሊ። እዚህ ጋር አርጋለሁ። እንጀራዬ ማሻአላህ ተባረከላ የሚያምር እንጀራ ነው። እንደዚህ ጋገርኩኝ። አሁን ወደ ማጽዳት እቻት ጥርቅርቅ አረኩ። ፏፏለች እቻት ከሰለሳ ያልቅ እንሰራው ምግብ ቶሎ ልበል። እሺ ቤተሰብ እዚች ጋር ሽንኩርት ከተፍኩኝ። አንድ ራስ ቲማቲም፣ 2 ራስ ሽንኩርት፣ ነጭ ሽንኩርት አድርጌ እንጥዳታለን። ቁልቴ ደረሰች። ከዛ በረዶ ቤት ከትቼው ነበር እንዳይበላሽብኝ። ቀጥታ ከተዋለሁ። አሁን እሱ ላይ ፍሪጄ ታሪክ ሰርታኛለች። እንዳለ እንደ ስጋ በረድ ይዛለች። ለምን ቀርመሽ አላወጣሽውም? ምንለኝ አይጠፋም፣ አይወጣም። ለምን አውጥተን ብናስቀምጠው ጎመን ፍሪጅ ውስጥ አስገብተን ከታትፈን አስገብተን አውጥተን እንደገና ላይክ እንደ ስጋ ብናደርገው አይሆንም፣ ይጠቁራል ማለት ነው። ይሄ ግን ፍሬሽ ነው የሚመስለው። አሁን ይሄ ይሟሟል በራሱ ጊዜ። ጎመኔ እየሟሟ ነው እዩት። ከዛ ይሄን ትተን ልብሱን አስገባብቻለሁ። ቃይ ሰትር ያለው የሽንኩርት ውሃና የቲማቲም ውሃ እስከሚመጥ ማለት ነው የሰራሁት። ከዛ እዚህ ጋር ልብሴን አስገብቻለሁ። ፀሐይ በቅቶታል። አሁን እንጠፍ አጥፈን ቁም ሳጥናችን አስቀምጥ። ልብሴን አጥፌ አስገባው። እዚች ጋር ትንሽዬ ቀይ ወጣለች። እችን አሞቃታለሁ እዚህ ስቶቬ ላይ። ሰዓቱ ስንት ሰዓት ቢሆን ጥሩ ነው? 6 ሰዓት ተኩል ደርሻለሁ። ማሻአላህ። እስኪ ጎመናችንን እንያት። ከዚህ በተረፈ ያው ፏፏ የምንልበት ነው። እኔና ልጄ አያቻት ፍሬሽ ነው የምትመስለው አሁን ማሻአላህ። ለልጄ ውሃ ጣርኩ በበረዶ። እቾጣም እየተንተከተከች ነው። እዛ ጋር ደግሞ ፀጉሬ ልታጠብ ነኝ እኔ። ብስሚላህ
ጎመናችንም ማሻአላህ እንደምታዩት ፍሬሽ ነው የሚመስለው። ውሃውን መጥጥ አድርጎ ይጨርስ። እስከዛ ነው ፀጉሬን አላለሁ ማለት ነው። ይለፋኝ ሰዓት የለኝም። አሁን እንግዲህ ስራው አለቀ። እኔ ደግሞ ታይንጅ ማሪ ፀጉሬ ልታጠብ ስጋ አዘጋጅቻለሁ። በመቀጠል አጥባለሁ። ፏፎሽ እንበል። ውዱ ሳይመጣ የአፍናን ያባት ፀጉሬም ታጠበ፣ ወጡም ሞቀ፣ ጎመኑም በሰለ። ከዛ ደግሞ እዚህ ጋር ጀበና ተጥዷል ማለት ነው። አሁን ሻወር ልገባ ነው ገላዬን። የኔ ውድ ልጅ እንዴት ነሽ? ደህና ነሽ? ደህና ነሽ? ቅቤሽ እሳ ቅቤሽ የት ሄደ? ቅቤሽ ፀጉርሽ ላይ ያለውን ቅቤ የታረግሽው? ታጠበሽው? ማን አጠበሽ? ይኔ ፍቅር ከዛ ታጠብሽ? ማን አጠበሽ? እሺ ያምራል ሙሽራሽ? ወላሂ በይ ማሻአላህ። አሁን ምን እየሰራሽ ነው? ምን እየሰራሽ ነው? ምሳ እየበላሽ? እንደዚህ ነው የሚበላው። እንደዚህ አድርገሽ ብስሚላ እዩ። እንደዚች እያረግሽ ብይ። እንደዚች እሺ እህቴ እኮ እንደዚህ እያረግሽ ብይ። እሺ ውድ ቤተሰቦቼ ልጄን እንደዚህ ፏ አደረኩኝ። እንደዚህ ፏ ብዬ እምር ብሎብኝ ወይዬ እንደዚህ ፏ አልኩኝ። ተጣጠብን ሁለታችንም። የሰላም እንዴት አባቱ ነው እንደሚቀል እና አሁን ሰላት አልሰገድኩም። ሰላት ልስገድ። ማሜም ሊመጣ ይችላል እየሰገድኩ። ማማ አባ ከመጣ በር ሲቆረቆር ሰላት ላይ ናት በይው። እሺ ዳይ ሳይመጣ ወደ ሰላት መዳሊ መጥቷል። መጣን ሰይ ማሪ መስለ የለችም። እሺ وعليكم السلام ورحمة الله وبركاته. أحلى قرط علينا عافية صحة الله. قول له سلام يا ناود نايجي يدش تدبق عليك አትና ልጅ ቤቷና ፋልትና ቂቤ ተቀብታ ነበረ። ቂቤ ተቀብታ ነበረ። እንደዚህ አማረባት። ፋብላለችማ ማሻአላህ። ተፈደሉ ቤተሰቦቻችን። ምሳችን እዚህ ጋር ቀርባለች። ማሻአላህ ተባረከላህ ረህማን። ቆንጆ ምሳ። ተረጋጉ። እርሱ አንተ ሰው የሰሰት ያዘው እዚህም ተሰልፏል። ቢሽን ብለሽ እሺ በቃኝ አረዚ ማናትሽ ታለች ምን ደብራ ሹድ ቤተሰቦች ምሳችንን እንበላለን። ቡናችን ቀርባለች። ምን እየሰራሽ ነው? እንዳትደፊ እዚህ ጋር ቡና ቁርስ ዳቦ ቆሏል። ምን ብላ ጀበናችን ትንሽ ጠለል ያርግና እንቀዳለን ማለት ነው። አሜን አሜን አሜን
آمين 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 آمين. وصلنا على سيدنا محمد. بسم الله. እንግዲህ ውድ ቤተሰቦች ቭሎግ ካለ ቡና ግድ ነው። ላዝም ቭሎግ የሰራ ሁሉ አይመስለኝም። መስገለን ነው እና ውድ ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ባይ